የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የገበታ አንበሪቾ የመሰረተ ድንጋይ ባኖሩበት ወቅት እንደገለጹት አንበሪቾ የከምባታ ብቻ ሳይሆን የማዕከላዊ ኢትዮጵያ ሕዝቦች ፕሮጀክት ነው ብሏል። አንበሪቾ የኢትዮጵያ መንደር ነው። የከምባታ ሕዝብ ብቻ ፕሮጀክት አይደለም። የማዕከላዊ ኢትዮጵያ ክልል ሕዝቦች ፕሮጀክት ነው። ከፍ ስናደርገው ወዳጆችን በማሰባሰብ የኢትዮጵያኖች ፕሮጀክት ይሆናል። የተለያየ ዓለም ላይ ተጉዘው የራሳቸውን ሕይወትና የቤተሰቦቻቸውን ሕይወት ለመለወጥ ከዚህ አካባቢ ሄዱ ልጆች አሉ። የአፍሪካም የሚድል ኢስትም የአሜሪካንም ፕሮጀክት ይሆናል ማለት በደንብ የሚተጋገዙ በደንብ የሚተባበሩ ከሆነ ይሄ ፕሮጀክት በተያያዘለት ጊዜ ብቻ ሳይሆን ከተያያዘለት ጊዜ አጠር ባለ ጊዜ መጨረስ ይቻላል። ኢትዮጵያውያን ብሎም ጥቁር ህዝቦች አንገታቸውን ቀና ያደረጉበት የአድዋ ድል መዘከር ትውልዱ እንዲያውቀው በስርዓተ ትምህርት ማካተት እንደሚያስፈልግ የጠቀሱት ዶክተር እንዳሻው የአሁኑም ትውልድ ከቀደሙ አባቶቹና እናቶቹ ታሪክ በመማር የራሱን ታሪክ ማኖር እንደሚጠበቅበትም ገልጿል። የዚህ ዘመን ጀግንነት ግን የዘመኑን ስራ መስራት ነው የሚያስፈልገው። የዚህ ዘመን ጀግንነት መሆን ያለበት ለዚህ ለከምባታ ህዝብና ቅድም ለጠራዋቸው አካባቢዎች በሙሉ ጨምረን ይሄን ፕሮጀክት መጨረስ ነው። ይሄን ፕሮጀክት ስንጨርስ እውነትም አድዋ ላይ መስዋዕት የሆኑትን አባቶቻችንና እናቶቻችንን አክብረናቸዋል፣ ዘክረናቸዋል ማለት ይቻላል። ይሄን ፕሮጀክት ሳንጨርስ ግን ስለ አድዋ ማውራት አይቻልም። እነሱ በዘመናቸው የራሳቸው ታሪክ ሰርተዋል። የዚህ ትውልድ ታሪክ በዘመኑ ያለውን ስራ ሰርቶ መጨረስ ነው። ብዙ ቃላትን ማባከን አያስፈልግም። እኔ የወር ደሞዜን በሁለት ክፍያ ያስገባለሁ። የክልሉ መንግስትም የተጣለበትን ኃላፊነት በአጭር ጊዜ ከመጨረስ ጎን ለጎን በክልሉ ለቱሪዝም ፋይዳቸው ከፍ ያሉ ቅርሶች ልዩ ክትትል ያደርግላቸዋል ብሏል። እንደ መንግስት የተሰጡ አሳይመንት አንድ ጎጆ ቤት መስራት የተባለው በ4 ወር ሰርተን እናስረክባለን። ይሄ ፕሮጀክት ተጀምሮ እስከሚያልቅ ሌላም አንድ ትልቅ ፕሮጀክት አለን፣ የጥያ ትክል ድንጋይ። ሁለቱም ለሀገር ያላቸው ፋይዳ በጣም ትልቅ ነው። ሁለቱም ፕሮጀክቶች በልዩ ክትትል ውስጥ የፕሬዝዳንት ጽህፈት ቤት ድጋፍ ሳይሆን ክትትል ያደርግላቸዋል። በሀገር ውስጥም በውጭ ሀገርም ለሚደረጉ ዘመቻዎች ወይም ለሚደረጉ ጉዞዎች፣ ለሚደረጉ ቅስቀሳዎች ፕሬዝዳንቱም እንደ አንድ የኮሚቴው አባል ሆኖ ተሳትፎ ያደርጋል። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቴ በበኩላቸው የከምባታ ብሔረሰብ የማንነት መገለጫ እሴቶች መነሻቸው የሚጀምረው ከአንበሪቾ ተራራ ነው ሲሉ ተናግሯል። የከምባታ ታሪክም ባህልም ማንነትም የሚጀምረው አንበሪቾ ተራራ ላይ ነው። ከምባታ አንድነትን ከተራራ ስነ ተፈጥሮ ከራሱ እንደተማራ ብዙዎች ይስማማሉ። አንበሪቾ ተራራ አንድ መስሎና ግዙፍ ሆኖ እንዲታይ ምክንያቱ 7 ሰንሰለታማ ተራሮችን አቅፎ መያዙ መሆኑንም በአስረጅነት ያቀርባሉ። ከቅርብ ጊዜ ወዲህ አንበሪቾ ቱሪዝም ስፍራ የዞናችን ብቻ ሳይሆን የክልላችንም ዋነኛ የቱሪስት መስህብ እየሆነ መጥቷል። ይህንን ወደ ተሟላ የቱሪስት መዳረሻነት ማሳደግ ያስፈልጋል። ይህም የሁላችንንም ትኩረትና ርብርብ ይፈልጋል። አንበሪቾ ትናንትን ከዛሬ ለማሰናሰን ዛሬ ከነገ ለማስተሳሰር የከምባታ ዞን ትልቅ ፕሮጀክት መሆኑንም አስረድቷል። ገበታ ለአንበሪቾ በአንድነት እንደምንችል ማሳያችን ነው። ትናንትና ከዛሬ ዛሬን ከነገ የምናሳስርበት የዞናችን ትልቅ ፕሮጀክት ነው። ለኢትዮጵያ ሉዓላዊ አንድነት ዋጋ የከፈሉ ጀግኖች ለዘመቻ መነሻቸው መረጡ ስፍራ ላይ የሚያሰባስበንን የሚያስተሳስረንን ለገዢ ትርክት ማበብ ምቹ መደላደል የሚፈጥር የኢትዮጵያውያን መንደር እንገነባለን። ልክ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚሉት እና ተግብረውም እንደሚያሳዩት እኛም በትልቁ አስበን በትንሹ ለመጀመር መላው የህዝባችንን ድጋፍ ከጫፍ እስከ ጫፍ ማንቀሳቀስ ጀምረናል። በሁሉም የዞናችን ጥግ የሚኖረው ህዝብ ቋንቋ ሁሉ አንድ ሆኗል። ሁሉም ገበታ ለአንበሪቾን መግባቢያ ቋንቋው እያደረገ ይገኛል። ህዝቡ ለፕሮጀክቱ አለኝታ መሆኑን ከመግባባት ባለፈ በተግባርም ተገልጧል። አርሶ አደሩ፣ የከተማው ነዋሪ፣ ወጣቱ፣ ሴቷ፣ አዛውንቱ፣ ትንሹ፣ ትልቁ፣ ምሁሩ፣ ባለሀብቱ፣ አመራሩ ለአንበሪቾ ልማት ደጀንነቱን አረጋግጧል። ሰራተኛውና አመራሩ የወር ደመወዙን፣ ነዋሪውና አርሶ አደሩን በሰንጋ ጎርፍ የልማት ውጥኑን ለመደገፍ በአንድ ላይ ተሟል። በአንበሪቾ በኢትዮጵያውያን መንደር ሁሉም የራሱን አሻራ እንዲያኖርም ምቹ ሁኔታ መፈጠሩንም ተናግሯል። የኢትዮጵያውያን መንደር አንደኛው ባለድርሻና ባለቤት የማዕከላዊ ኢትዮጵያ ክልል ነው። በዚህ መንደር ውስጥ እያንዳንዱ የሀገራችን ክልሎችና ሁለቱ ከተማ አስተዳደሮች የየራሳቸው ጎጆ ይኖራቸዋል።
እነዚህ ጎጆዎች የየክልሉን ዋና ዋና ገጽታ እንዲያንጸባርቁ ተደርገው ይገነባሉ። በዚህ መንደር ውስጥ የሚያሳልፍ እንግዳ በትንሿ መንደር ውስጥ ኢትዮጵያን የሚመለከትብን እድል ያገኛል። ለዚህ ነው የኢትዮጵያውያን መንደር ብለን የሰየም ነው።